ቤተሰቦች እንዴት ናችሁ? ከኔ ጋር እግዚአብሔር ይመስገን። ዛሬ እንግዲህ ነበርኩ ስመጣ ያው እነሱን አገኘሁኝ መጣሁላቸው። ሳይነው ወጣ ምንድን ነው የሚባለው በሀገራችን ማለት ነው። ሲታለት የሆነ ተረት አለ። ፍራንክ እንኳን ብታረጊ እንደዚህ ብለሽ ኢንትራንስ ምን አይነት አረስ መጨረሰችው ሰውየውን ጉድ ፈላ። እንደ ሰው ጉድ ይለኛል። ምንድን ነው ከአናቱ ላይ ያገኘችው መሰለሽ? እንዲ ስማ እኮ ጨረሰች ሰውየውን። በቃ በመሳም ነው በቃ ስራዋ የሱ። ወይኔ ይሁላችሁ ጥምጥም ያው እኮ ቪዲዮውን ያጠፋችው ተብራችሁ ለመተኛት ስትፈልጊ ነው። ቦታው እኮ ተመቻችቶልሽ አላንቺ የምተኝበት እነው ፍላሽ ላይ ተኝተሽ ልታርዲ ነው። የሌለ ነገር ነው የሌለ ነገር። እንደዚህ ተለብሶ ከሴት ቤት ይገባል? በየት ሀገር ነው እንደዚህ አይነት ነገር ያያችሁ? እንደዚህ እየተሸፋፈነ መጋረጃ ምናምን አሁን መንገድ ይሰራሉ የምትላቸው ይደፈራሉ። ሴት ብቻዋን መሆኗን ሲያውቁ ብዙ ነገር ለማድረግ እንዴት አያውቁም? መያዛችን ያውቃሉ። ስለዚህ ነገር በጣም አንተ ብታድርም እኮ አያውቁም። ደውዬለት ነው ስለፈራው ነው። በሽንት ቤቱ በኩል ሊመጡብኝ ስለዚህ በኩል እናያለን። እና በጣም የሚገርም ነገር እዚህ ጋር አሁን እንግዲህ ብቻዬን ሊያስተኛኝ ነው ወይም ሌላ ነገር እየጠበኩኝ እኔ እንደዚህ እያልኩኝ እኔ እንደዚህ ሁሌ እኔ አንቺ እኮ ሴት ነች በእናትሽ። ኧረ ክብር የሚባል ነገር አለ። ኧረ ቤተሰቦችሽን አታሳድቢኝ ተይ። ኧረ ምን አይነት ነገር ነው? በስመ አብ። እኔ እንዴት አይነት እንደሆነች አላውቅም። ምንም ለብር ቢሆን እንደዚህ አይነት ነገር ማሰሪ ጥሩ ነው። እውነቴን ነው የምላችሁ። እኔ እንደዚህ አይነት ነገር በውኔም በህልሜም አይቼም አላውቅም ማለት ነው። እንደዚህ የሚያስጠላ ነገር ባሰሪ። አንቺ ሴት ልጅ ነሽ። ሴት ልጅ ደግሞ ክብሯን ጠበቀ ስታረግ ነው ጥሩ እንጂ እንደዚህ የሆነ አይን ያወጣ ነገር ስትሰራ እኔ በጣም ነው ከባድ ነው ብዬ ነው የማስበው። ለማንኛውም ክብርሽን አንቺ ታጣሽ፣ እኛ ሴቶች ነን። እንደዚህ ሴቶችን አታሰድቢ። ሩታ እንደዚህ አደብ ግዢ ይላል። አደብ ግዢ። በጣም እያስጠላብሽ ነው የምታረጊያቸው ነገሮች፣ የምትሰሪያቸው ነገሮች የሆነ በቃ የሚያስጠሉ ነገሮች ናቸው። እና እኔ በበኩሌ በጣም አስጠልተሽኛል ማለት ነው። እኔ እንጃ ወልደሽብኛል። እንደ እንትን የሰው ልጅ እኮ የሆነ ክብር ሊኖሩ ይገባል። የሆነ በቃ ምን ልበልሽ እንዲህ ያንቺ እኮ የተለየ ነው። ያንቺ በጣም የተለየ ነው። የሰው ልጅ በጅብ እንደዚህ አይነት ወርዶ ሲገኝ ምን ልበልሽ? ምን ትበያለሽ? ምንም አትበይ። ስለዚህ ትንሽ ክብርሽን ጠብቂ። ክብርሽን መጠበቅ አለብሽ ብዬ ነው የማስበው። ማለት አንቺ ሴት ነሽ። ሴት ደግሞ ክብሯን ስትጠብቅ ነው እንጂ እንደዚህ አይነት ነገር ስትሰራ በጣም ነውር ነው። ነውር ነው። ስለዚህ በጣም በሚገርም ሁኔታ እንግዲህ አይታችኋታል፣ እንዴት እንደሚያረጋት እንዴት እንደሚያቁራላት ማለት ነው። ያላውቅም ባካችሁ ሰው ተጠላሁኝ። እኔ በጣም ከባድ ነኝ። በጣም የሚከብድ ነገር ነው እየሰራች ያለችው። በጣም የሚያስጠላና የሚከብድ ነገር እየሰራች ያለችው ማለት ነው። እና ለማንኛውም የኔ እናት ተጠንቀቂ። ብዙ ነገሮች እንትን ባትይ ጥሩ ነው። ብዙ ነገሮች ባሰሪ ማለት እየሆነ የራስሽ የሆነ አላማ ሊኖርሽ ይችላል። ሰው ነሽ። ስለዚህ እንደዚህ አይነት ነገሮች ብታቆሚ
እንደዚህ አይነት ነገሮች ባሰሪ ራስሽን ጠብቀሽ ብትኖሪ። ሰው ነሽ፣ ልትሳሳች ትችያለሽ። ግን እንደዚህ ደግሞ በአደባባይ ላይ እንጃ የሚከብድ ነገር ነው እየሰራሽ ያለሽው። እና እኔ የምልሽ ብታድቢ ጥሩ ነገሮች ብትሰሪ። ብዙ ነገሮች እኮ መስራት ይቻላል በዩቲዩብ ላይ ማለት ነው። ብዙ ነገሮች አሪፍ ነገሮች ብትሰሩ ጥሩ ነው። ግን አንቺ አሁን እያመጣሽ ያለሽው በጣም ከባድና የሚያስጠላ ስራ ነው እየሰራሽ ያለሽው ማለት ነው። እየሰራሽ ያለሽው በሚያስጠላ ስራ። አንቺ አሁን በቃ ቪዲዮዎች እንዲታይልሽ ምናምን ነው የምትፈልጊው። ግን ይህ ነገር የሚያዋጣ ነገር አይመስለኝም። ሁሉም ነገር በልክ ሲሆን በአግባብ ሲሆን እንትን የሚለው ማለት ነው እንጂ እንደዚህ በቃ እንደዚህ አይነት ስራ እየሰራሽ አሁን አንቺ ጥሩ ነገር እየሰራሁ ነው ብለሽ ታወሪያለሽ። እኔ አልገባኝም። የሰው ልጅ ሁልጊዜ ጥሩ ነገር ሲሰራ ነው እንጂ እንዳንቺ አይነት መጥፎ ነገር ሲሰራ አይቼም አላውቅም። ስለዚህ አንቺ ደግሞ ብትጠነቀቂ፣ ጥሩ ነገር ብትሰሪ። ብዙ ነገሮች እኮ አሉ፣ ብዙ ነገሮች መስራት ይቻላል። ግን እንደዚህ አይነት ስራ እየሰራሽ እንደዚህ አይነት ባልና ሚስት እያጣላሽ እያቆራለሽ ሊሆን አይችልም ብዬ ነው የማስበው። አንዳንዴ የምንሰራቸውን ነገሮች መጠንቀቅ አለብን ብዬ ነው የማስበው። ብዙ ጊዜ የሰው ልጅ ሊሳሳት ይችላል። ግን ሁልጊዜ ስህተት ደግሞ በጣም ይደብራል ማለት ነው። በጣም ነው የሚያስጠላው። አንቺ አሁን ክብርሽንም ሁልሽንም ሽጠሽ ነው ያለሽው ማለት ነው። ክብር የሚባል ነገር አለ። ክብር የሚባል ነገር አለ። ቤተሰብ ማሰደብ የሚባል ነገር አለ። አንቺ ግን እሱ ሁሉ አላወቅሽም። እሱ ሁሉ በቃ እንትን ሽጠሽ ሁለታሽን ማለት ነው። አንቺ አሁን የምትለቂው የዛሬው ነገር ነው እያለሽ ያለሽው። እንደዚህ ራቁትሽን ለብሰሽ ትወጫለሽ፣ ራቁትሽን ስንት ነገር ትሰሪያለሽ። ግን የሚያዋጣሽ አይመስለኝም እንደዚህ አይነት ስራ። እና ታዋጣሽም እንግዲህ ቅመሽው፣ የሚደረጋል ቅመሽው። መቅመስ ነው የሰው ልጅ መቅመስ ነው ያለብሽ ብዬ ነው የማስበው። በጣም ግን ታስጠሊያለሽ። እኔ በበኩሌ በጣም አስጠልተሽኛል። ጊዜ እንትን ላይ እንደምንድን ወርደሽብኛል ማለት ነው። እንጃ ሰው እንዴት እንደዚህ ያስጠላዋል? እንደዚህ የሚያስጠላ ሰው አለ? ስማ፣ በጣም ከባድ ነች። በጣም ከባድ፣ በጣም እንጃ ምን ልበላችሁ። ወልዳ እየተፈጠፈጠች ሴትዮ እሷን አየሁኝ። ለማንኛውም ጥሩ ነገሮች ብትሰሪ፣ ጥሩ ነገሮችን ስር ብትይ ወደፊት እኮ ልጅ ትወልጃለች ለልጆቻችሁ። እኔ ሩታ የምትናገረው ነገር በጣም ነው እንትን የሚለኝ ማለት ነው። ልጄን ምን እያስተማርኩ ነው የማሳድገው? ምን እያልኩ ነው የማሳድገው ያለችው በጣም ነው እንትን ያለኝ ማለት ነው። ከማርክ ጋር ባለፈው ቪዲዮ ሲሰሩ እና ልጄን እኔ በነፃነት እና ጠንካራ እናት እኔ ይህንን እንዴት እንዳለፍኩት እሱን እያሳየሁ ነው እንጂ የማስተምረው እንደዚህ ከማንም ጋር እየተንዘላዘልኩ አይደለም ልጄን የማሳድገው። አባባሏ በጣም ነው ደስ ያለኝና አሁን ደግሞ እነዚህ ደግሞ ተግማሙ። ከመግማማትም አልፎ ተጨማለቁ። እንደዚህ አይነት ነገር ቢቀርበት እንደውስ ምን አይነት እንደውስ እንደው ይሄንን እንትሉን አሁን እኮ እሱ በቃ ተወዳጅ ሆኗል። የዓለም ተወዳጅ አይደል የሚባለው? የዓለም እንቁ እና ትክክል አይደለም የሚሰራው ስራ። ትክክል ነው ብዬ አላስብም። ትክክል ቢሆን ኑሮ እንደዚህ አይነት ስራ አይሰራም። ግን ያው መብቱ ነው መንበላጠት፣ መብታቸው። ችሌ ግን አጣት
ቆንጆ ሚስቱን እችን የመሰለ ጠንካራ ሚስቱን ግን አጣት። በጣም ነው ያጣት እንጂ ወርዱ እየታያችሁ ሲሆን እንደሱ ነው እሱ እና እንደዚህ አይመስለኝም ነበር አብሬ። አይ ዛሬ ደግሞ አልጋ ላይ ጉድና ጅራት ወደ ኋላ ነው ወደስተ ኋላ ነው አለ። ጉድ ብላችሁ እንግዲህ መጨረስ ነው። ልጅ እንደው ፈጭ አሁን አስጠላች። እውነቴን ነው የምላችሁ አስጠላች። በጣም ከባድ የሆነች እንትን ነች ሴት የሆነች እጅ ለምን እንደሆነ አላውቅም። ምን እንደሆነች አላውቅም። ምን ለክፋት ይሆን እና ሩታዬም እንግዲህ ወንድሟ መጥቷል። አያስደፍራትም። ኮራ ብላ ትኖራለች ማለት ነው። ወንድሟ መጥቷል። እህቱ ሊያይ ወንድሟ